ማሚ ሆስፒታል ገባች። ልጇ ሰተት ብላ ቤቷ ድረስ መጣችላት። እንግዲህ የርብቃ አጎት አቶ ግርማ የትየለሌ ብር እንግዲህ ከዛም አሰባስቦ ለአዩ ሰጥቶት ነበረ። ያንን ያደረገበት ምክንያት ደግሞ የልጁን አድራሻ ለማወቅ ነበር። ነገር ግን በመጨረሻም ልጃቸው ሰተት ብላ እቤት መታለች እና እንግዲህ በር ቆርቆራ በሩን በሚከፍቱ ሰዓት እቤት መጣች። እንግዲህ እንዴት እንደሆነ የመጣችው የሚታወቅ ነገር የለም። በእርግጥ አቤልና አዩ አዲስ ስራ ጀምረዋል ማለት ነው። እሱም ደግሞ በህገ ወጥ ሴቶችን ወደ ውጭ መላክ ነው እና አቤልም ታዲያ ስራችንን መጀመር ከፈለክ አሁን ከያዝካት ልጅ መጀመር እንችላለን በማለት አዩ ጋር ተስማምተው ልጅቷ እንግዲህ ወደ ቤት እንድትመጣ አድርጓታል አቤል ማለት ነው። እና እሷም እንግዲህ እኔ ቶሎ ብሎ ዝባ መጣባት ሰዓት ነበረ በር በመቆርቆር ወደ ቤት ልትገባ እየቻለችው እና ማሚም ልጇን ባየች ሰዓት እንግዲህ ፌንት ነቅላለች ማለት ነው። እንግዲህ ፌንት በደነገጠች ቁጥር ማሚ ፌንት እየነቀለች አስቸገረች እኮ ያጀማ። እንደው ምን ይሻላታል ማሚ በደነገጠች ቁጥር ፌንት ነው። ባለፈው ራሱ መትን ስታይ እንደዚህ ፌንት ነቀለች። አሁን እችንም ስታይ ደግሞ ፌንት ነቀለች። እንዴ እንግዲህ መቲ ልጇ እንዳልሆነች ተረጋግጦ ያው መቲም ወደ ውጭ ሀገር ሄዳለች ማለት ነው። እና በነገራችን ላይ መጀመሪያ ብሩን ከተቀበለ በኋላ አዩ እንግዲህ አቶ ግርማን ሲያመናጫጭቀው ነበረ ማለት ነው። ምክንያቱ ደግሞ ልጅህ የለችም ወደ አረብ ሀገር ሄዳለች፣ አረብ ሀገርም ደግሞ በህገ ወጥ ስለነበረ ሄደችው ተይዛለች ብሎታል። አቶ ግርማም የሰማውን ነገር ማመናቅቶት ምን እንዴት ይላል። ኧረ እባክህ ልጅ እንደማንም ብለህ አገኝልኝ እያለ ሲለምነው አዩም እባክህ የቻልኩትን አደርጋለሁ በቃ አሁን መሄድ ትችላለህ ብሎ እንግዲህ አቶ ግርማ ከሄደ በኋላ ብሩን ሲያየው በጣም ደነገጠ። አዩ በጣም ደስ አለው ማለት ነው። ያልበቃ ብሎ ደግሞ ጭራሽ የቤቱን ካርታ ወረቀት አምጣልኝ ብሎ እንግዲህ አዞታል ማለት ነው። አቶ ግርማም ታዲያ ከዚህ በፊት ነግሬያቸው ነበረ እንግዲህ ርብቃን ያስቀድማል ወይስ የራሱን ልጅ ያስቀድማል ብዬ ጥያቄም ጠይቂያቸው ነበር ማለት ነው። እንግዲህ ከራስ ልጅ የሚበልጥ ነገር የለም በማለት በመወሰን ማሚና አቶ ግርማ ወረቀቱን ፈልገው ለመስጠት ወስነዋል። ነገር ግን ደግሞ ደስ የሚለው ነገር ልጅቷን አይታታለች፣ ተገናኝተዋል። እና እንግዲህ ልጅቱ ደግሞ ስልክ ለማውራት ወጣለች። እናቷ ዛፌን ተነቅላ እያየች ተመልሳ ወጣች። ምን ለማለት ነው? ስልክ ተደውሎ እንግዲህ ነው ውጭ ብሏት ነው መሰለኝ አዩ ተመልሳ የወጣችው ማለት ነው። እና እንግዲህ ብር ከከፈሉ በኋላ ልጅቱ አይታታለች። ከዚህ በፊት ራሱ አቶ ግርማ ጋር መንገድ ላይ ተገናኝተው እንግዲህ ተጋይተው ማለት ነው። ሳያት በጣም ይቅርታ ልጅ ምናምን ብሎ የሆነች ልጅ ነበረች እንደሆንችን የምትመስል የት እንዳለች አላውቅም ምናምን እኔም እኮ አሁን ከውጭ መጥቼ ነው ቤተሰቦችን እያፈላለኩ ነው ብላ ተነግረዋለች። እስኪ ማን ነው ስምሽ ምናምን ብሎ ሊጠይቃት ሲል እሷም በቃ ታዩ ብሎ ጥሏት ሂዷል። ይሄን አያገኛትን ማለት ነው። አቤል እንግዲህ ጸባው ተቀያይሯል ማለት ነው። የበፊቱ አቤል አይደለም፣ በጣም ነው የሚያስፈራው ማለት ነው። በቃ ማንም በትዳሬም ጣልቃ እንድትገቡ አልፈልግም ማለት እንደው አቶ ግርማም ከፍ ዝቅ አደረገው። ቆይ ምንድነው እየሰማሁ ያለሁት አቤል ብሎ ሊያናግረው ሲል ምንድነው ቆይ እኛ ትዳር ውስጥ ሁሉም ሰው ነው እንደሚገባው ቆይ በትዳር መካከል ለምንድነው የምትገቡት ብሎ እንግዲህ ከፍ ዝቅ አድርጎታል። አቶ ግርማም እንደዛ እኮ ለማለት አይደለም ምክር እኮ ነው እና እባክህ ልጅ በልጅነት ነው ብሎ ወሬውን ሲጀምር የፈራሁት ሆነ በቃ እኔ ልጅ አልወልድም አሁን ብሎ እንግዲህ እውነቱን ነግሯቸዋል ማለት ነው። አሜሪካ ሴቶችን በህገ ወጥ ልኮ ከዛም በኋላ ገንዘብ ተቀብሎ ከዛም ቤት ሰርቶ ሀብታም ሲሆን አሜሪካ ከሄዱ በኋላ እዛ ነው እንግዲህ ልጅ ለመውለድ ያሰቡት ማለት ነው። እና የአቤል መቃየር እጅግ በጣም ይገርማል ማለት ነው። አዲስ ሰው አልመሰለባችሁም? የጀማ አቤል እየመሰለኝ አይደለም፣ እኔ ሌላ ሰው ነው የሆነብኝ አቤል ማለት ነው። ተቀየረብኝ በቃ ሌላ ሰው እንደ መልኩ ሁሉ ነገር ሌላ ሰው ነው የመሰለብኝ። በዛ ላይ ደግሞ ቤታቸውን ቀይረዋል። የበፊቱ ቤታቸው ይሻላል። ይሄ እንኳን ምንም አልጣመኝም። የበፊቱ ይሻላል። የማሚም እንደዛው የማሚ ራሱ የበፊቷ ትሻላለች። ሁሎችም አዲስ ሆኑብኝ ማለት ነው። ርብቃ ድራማ እና እንግዲህ አቤል ደግሞ
እንግዲህ ከልጁ ገዳይ ጋር ምን እንዳሰበ አይታወቅም። ከአቤል ጋር ስራ ለመስራት ወስኗል። ከአዩ ጋር ማለት ነው። አዩ ራሱ ግራ በመጋባት ቆይ አንተ አቤል ነህ? ምን ሆነህ ነው? የሆንከውን ነገር አለ ታሞህ ነው እያለ ነበር፣ ግራ በመጋባት ማለት ነው። እና ርብቃና ሬችም ይሄ ልጅ ምን እያሰበ ነው? ሰሞኑን ጤነኛ አይመስለኝም። አንዴ ይስቃል፣ አንዴ ይደሰታል፣ አንዴ ይጨነቃል፣ አንዴ ብቻውን ያወራል እያለች እንግዲህ ርብቃም ለሪች ስትነግራት ነበር። ሪችም እስኪ ይሄንን ልጅ በድብቅ እንከታተለው ብለው ይወሱንና እንግዲህ አቤልን ተከትለው ሲመጡ መጨረሻውም ሆነም መዳረሻውም ሆነ አዩጋ ታያለች ርብቃም ታዲያ በጣም ትናደዳለች። ይሄ ልጅ ምን እየሆነ ነው? ከልጃችን ገዳይ ጋር ምን እየሰራ ነው ትላለች። ሪች መረባክሽ ርብቃ ተረጋጊ፣ ምናልባት ለትንሽ ነገር ተገናኝተው ይሆናል ትላለች። እሷም ደግሞ በጭራሽ ለትንሽ ነገር እንኳን አይመስለኝም እያሉ እያወሩ ባሉበት ሰዓት ማሚቲ ከች ትላለች። ማሚቲ የሰራችውን ነገር ስለምታውቅ ማለት ነው። አዩ ምንድነው አዩ የሆናቸው ችግር አለ እንዴ? ኧረ ችግር የለም። ምነው ማሚቲ የምትፈልጊው ነገር አለ የሆንሽው ነገር አለ ብላ እንግዲህ ሪችን በጥያቄ ታፋጥጣታለች ማሚቲን ማለት ነው። ማሚቲ መረ የሆንኩት ነገር የለም እያለች እንግዲህ እያወሩ ባሉበት ሰዓት ነበረ በሩ የተቆረቆረው። የተንኳኳው ነው የሚባለው የተቆረቆረው፣ እስኪ ያስተካክሉኝ፣ የተንኳኳው ነው መሰለኝ የሚባለው። እና ሰተት ብላ መጣች ቤቷ፣ እናቷ ቤት ሰተት ብላ መጣች። እና አሁን በነገራችን ላይ አዩ የአቤልና የርብቃን ቤት መውሰድ የለበትም ማለት ነው። በፍጹም መውሰድ የለበትም። ለምን አሁን እሱ አዩ ያሰበው የቤቱንም ካርታ እንዲሰጠው ገንዘብ በየጊዜው ለመጠየቅ ነው ያሰበው ማለት ነው እንጂ እንደዚህ ስራዬ ብሎ ገንዘብ ቢሰጡት ወረቀቱንም ቢሰጡት እናትና ልጅና አባትን በፍጹም አያገናኛቸውም። መሸቀያ ነው የሚያደርጋት ልጅቱን ራሱ ማለት ነው። እና ልጅቱ ጭራሽ እንደው ከዚህ በኋላማ እናትና አባቴን ለምን አላገኘሁም ብዬ አላስብም። ዋናው ነገር አንተን ማግኘቴ ነው። በቃ ሁሉን ነገር እንዲረሳ አድርገኸኛል ብላ ረፋለች ልጅቱ ማለት ነው። እሱም ታዲያ ኧረ እኔስ ብቴ አንቺን ስላገኘው እኮ በቃ እናቴን ያገኘውን የመሰለኝ እያለ ይሸውዳታል ማለት ነው። አይ ኧረ ነቃበይ የማሚ ልጅ ነቃበይ ታይ፣ እናትና አባትሽን አታንገላች እንዴ። ቆይ ማን ነው ብላ አትናትልም እንዴ? ማን ነው ብላ አትጠይቅም እንዴ? ዝም ብላ የምትለጠፈው ታገኘችው ጋር መንገድ ላይ ነው ያገኘችው እንግዲህ። እና የአቤል ሁኔታ ራሱ ይቺ ልጅ ማናት? ኧረ ቁንጅና አለ። ኧረ ቁንጅና እንዴት ነው የምታምረው! እስኪ ስልክ ቁጥሯን ስጠኝ ተባበረኝ። ቆንጆ ታይቷ አይታለፍም አላለም እንዴ አቤል? ኧረ ጉድ! እኔ ራሱ ገረመኝ። አይደለም አዩ ማለት ነው። አዩ የሆነ ነገር አሰበ እንዴ። እና ልጃችሁን ማግኘት ከፈለጋችሁ ርብቃን አስወግጃ ብሎ ለማሚ ስልክ አልደወለም እንዴ? ማሚ በጣም ደነገጠች። ኧረ እባክህ እንዴት እንደዛ አደርጋለሁ? እሺ ባታስወግጃት እንኳን እንድትታመም አድርጊያት አለ። ኧረ እንዴት ሊሆን ይችላል? ሌላ ስራ አዘዘኝ፣ ሌላ ስራ ስትታዘኝ እሰራለሁ። እባክህ እንደዚህ አይነት ነገር አታደርግ ብትለውም በፍጹም ልጅሽ ማግኘት ከፈለግሽ ይሄንን ነገር ማድረግ አለብሽ። ቆይ ከርብቃ ጋር ምንድነው ችግሩ? ርብቃ ምን አደረገችው? አምና ወንድሜ ብላ ሚስጥሯን አካፍላው። አይ ዛሬ ሰው እንደው ማን ነው የሚታመነው እንዴ? ልጇን እንትና ሳጣት እንደገና ደግሞ አሁን እሷን አስባችሁታል? እስኪ የርብቃው ደግሞ እኮ በዛ ላይ ደግሞ የርብቃ ወንድም እኮ ያዩ ጓደኛ ነው፣ አብሮ አደጉ ነው። እንደው አንዴ ሲመስለኝማ ርብቃ ራሱ ያዩ እህት ትመስለኛለች። እንደው ሳይተዋወቁ ቀርተው ነው እንጂ እህትና ወንድም ናቸው ብዬው ማሰበው መጨረሻ ላይ እንደዛ ነው የሚሉን እርግጠኛ ነኝ ማለት ነው። እና አቤል ወደ ራሱ ይመለስ፣ ወደ በፊቱ አቤል ይመለስ። ምክንያቱም በጣም ያስፈራል። አሁን ለርብቃም ቦታ እየሰጣት አይደለም። በቃ ኮስታራ ሆኗል። በዛ ላይ ደግሞ የርብቃን አጎት ራሱ በስርዓት እያወራው አይደለም፣ ቀይር ብሏል። ቤቱን ሲቀይሩ ጸባያቸውም ቀይር አለ። እውነት ቤታቸውን ሶፋ ምናምን ሲቀያይሩ አብሮ የአቤልም ጸባይ ቀይር አለ ማለት ነው። ስለዚህ ሶፋውንም ይመልሱት እንደ በፊቱ፣ የአቤልም ጸባይ እንደ በፊቱ ይመለስ ማለት እንደ መሐከለኛው። መጀመሪያ ላይም እንደዚህ ነበር ሲያመናጭቃት የነበረው። መሐከለኛው ደህና ሆኖ መጨረሻው ደግሞ መጨረሻዬን አሳምርልኝ የሚባለው ለካ ለዝን ነው። መጀመሪያን ሳይሆን መጨረሻዬን አሳምርልኝ ይባላል። ያ ልክ እንደ አቤልን ማለት ነው። እንደ አቤል ሆነ ሲያስፈራ።
ለማንኛውም ቀጣይ ክፍል እንጠብቃለን። ማሚቲ ሀይ ጉዲ አሁንም ደግሞ መርሳት ማስታወስ አትችልም እንዳይሉን ብቻ እንደዛ ካሉንማ ሰላማዊ ሰልፍ ሳይሆን ተቃውሞ ሰልፍ ነው የምንወጣው። ሁለት ረሳች እንድንባል አንፈልግም። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አበረታቱን። አይከፈልበትም፣ ላይክ አድርጉ ማለት ነው። ምንም የምንከፍሉበት ነገር የለም። አይታችሁ ሰጥ የምትሉ ሰዎች ግን ታው ግን ላይክ አድርጉ። ቪዲዮ ቫይራል እንዲወጣ ማለት ነው። ላይክ አድርጉ። ምንም የምከፈልበት ነገር የለም። በዛ ላይ ደግሞ ኃጢአት የለም ላይክ ብታደርጉ ማለት ነው። አንድ የስደት እህታችሁን አገዛችሁ ማለት ነው ላይክ ስታደርጉ ማለት ነው እንጂ ምንም የሚወጣና የሚያስከፍላችሁ ነገር የለም። መልካምነት ደግሞ ለራስ ነው። እናንተ መልካም ስትሆኑ ፈጣሪ ደግሞ መልካምነታችሁን አይቶ ለእናንተ መልካም ነገር ይገጥማችኋል ማለት ነው። ለማንኛውም ቀጣይ በጉጉት እንጠብቃለን። ማሚቲም አሁንም መሆን የለባትም መንቃት አለባት።